አሁን ላንዲና ለመጨረሻ ጊዜ እስቲ በቃ እኔ ልውጣበትና ላንተ ልተው አንተ ጨርሰው ሩታ ላይ አሁን እስከ መጨረሻ ማወራው ነገር ነው ችግር ነገሩ አሁን አይስተካከልም አይደል ይስተካከላል እግዚአብሔር ያስተካክለዋል ዝም ያልኩት ለዛ ነው እኔ ዝም ብያለሁ የእግዚአብሔር ፈቃድ ቢሆን አሁን አስታራቂ ሽማግሌ ልጁ ነው የሚሆነው ልጅነት አለ እሷ ሴት እኮ ናት እግዚአብሔር እንዴ ይሄ ፍርጃ በራስ ነው ሴት ልጅ ናት እንዴ ተመልካቾቹ እሱን የሚወዱ እሱን የሚያዩ እንዴት እንደኔ በጣም ውስጣቸው እንደምቆሰለ ይገባኛል በጣም እመጣለሁ አስተካክለዋለሁ ነገሩ ሽማግሌ አልፈልግም ሽማግሌ ለሁን በያላችሁበት ሰላምና ጤና ይብዛላችሁ ዋናው የሰው ልጅ ሰላምና ጤና ነውና የነሱ ጉዳይ ማብቃት አይደለም ፍላጎታችን እንዲስተካከል ነው የምንፈልገው የምትወዱን የምታከብሩን እግዚአብሔር ያክብርልን የምትጠሉንም ሁሉ እግዚአብሔር ያክብራችሁ እንላለን ወደ አንድነታቸው እንዲመጡ ነው መጣር ያለባችሁ ልክ ነው ስተት አልተሰራም አይደለም ትልቅ ስተት ተሰርቷል ግን ከማለት ውጪ እንዲሁን ከማለት ውጪ አልቀጠቅጠውም ወይ የሆነ ነገር አላደርገውም ይሄ ልጅ አንዳንዴ ነገሮችን በራሱ ህይወት ያስተምረው የምትሉት ነገር አለና ለዛ ነው ሴት ልጅ ነን ሴት ልጅ አለን ለዛ ነው አብረናት መሆን የምንፈልገው ማለት ነው አብረን እንዳልሆነን ነገር ለሷ በቃ ዝም ብለን እንደሆነን ነገር ምናምን የግድ ማሳየት አይጠበቅብንም ብያቸዋለሁ ከዚህ በፊት ሚዲያ ላይ እንዲታይ አጠብቁ ብንችል ብያቸዋለሁ እያንዳንዱን ብለን ከመቅረብ ይልቅ ደስታን ወደ እናንተ ብናመጣ ደስ ይለናል እንደሚያስደስተኝ ሁላ በእኔም ሳስበው እንደዛ እንዲሆን ነው የምፈልገውና ከዛ አንፃር ነው እንደዚህ የምላችሁ ማለት ነው እና ጋሽዬም እየመጣ ነው እያየሁት ነው እና ለመስራት እኮ ነው መግቢያ ለመስራት አንተ እስክትነሳሳ ድረስ ብዬ ይመችም ባይመችም እንግዲህ እንኳን ደህና መጣ ከብዙ ቆይታ በኋላ ቤተሰብ ከብዙ ቆይታ በኋላ ነው ዛሬ ጋሽዬን ይዤላችሁ አናፈቃችሁ እኔ እንትንም የምልሃል በጣም የሆነ ስሜታዊ ሆናል በሆነ በአንዳንድ ነገሮች ምናምን እንትን ስል የአንዳንድ ነገር ስሜታዊ ሆኝ ተሰምቶኝ ነው ቅርታ አድርጉልኝ እንግዲህ ይኸው መጥቼላችኋለሁ የሆነ ያልተስተካከለልኝ ነገር ሲኖር እኔ በቃ ይሰማኛል የሆነ ለፍቼ ምናምን በቃ የለፋሁበት ነገር ሳይስተካከል ሲቀር ይሰማኛል ደስ ይላል አባቴ ዛሬ ምንድነው ወደ እነሱ እንድትመጣ የፈለኩበት ምክንያት አሁን እንዴት ሂደቱን በቤት በልኩ ወስደን ልጆቹን ወደ አንድ መስመር እናምጣቸው በእኛ አልተቻለም እንደምታውቀው ለቤተሰብ መግቢያ ላይ እየተናገርኳቸው ነበረ ላማክረህም ጭምር ስለመጣሁ ማለት ነው ጥሩ ነው እግዚአብሔር ይመስገን ይሄን አንድ መተንፈስ እንደማለት ነው እውነት ነው ወደ ልባት ይሄ ነገር አይደርስም ወደ ልባት መቼ ነው የሚመጣ ምን የሚል በውስጤ የለም ብዬ ነገሩ ትቼው በቃ ቪዲዮ ግን በከታተላለሁ ግን አውቄ ነው ዝም አልኩ እምንት ነገር ነው በጣም ቀላል የሆነ ነገር ነው አላወቁትም በቃ ምንም ያወቁት ነገባቸው ነገር የለም ስለ ትዳር ነገር እናንተ አልገባችሁም ብያ አልገባቸውም ስለ ትዳር ነገር ስላልገባቸው ነገሩ አሁን ይስተካከላል አሁን ወደደም ጠላም ለልጃቸው ሲሉ ግዴታ ልጁ አስታራቂያቸው አሁን አስታራቂ ሽማግሌ ልጁ ነው የሚሆነው ከጌታ ጋር እግዚአብሔር ፈቃድ ቢሆን የእግዚአብሔር ፈቃድ ቢሆን ያለ ሰው ምርጥ ነው እግዚአብሔር ግንኙነቱ ከእግዚአብሔር ጋር ነው ማለት ነው አረጋለሁ አሁን አስታራቂው ልጁ ነው ብዬሻለሁ በቃ ነገሩ አሁን ገባበታል አብረትም ልጅነት አለ በጣም ልጅነት አለ በጣም አብርሽ እኔ ልጄ ነው ብዬ በፍጹም ፊት የምናገረው ነገር ነው ልጅነት አለ እሷ ሴት እኮ ናት እግዚአብሔር እንዴ ይሄ ፍርጃ በራስ ነው ሴት ልጅ ናት እንዴ ጥሩ አይደለም በጭራሽ እኛስ ብንሆን እኔስ ብሆን ነው እኔ ብዬ ማየው ብዙ ጊዜ እኔስ ብሆን ከጥቁጣ የቤተሰብ ቁጣ መኖር አለበት አንዳንዴ ለዛም ነው እኔ ተቆጥቻለሁ እኮ እኔ ራሴ ተቆጥቼ አይደል አሁን የቀረው ተጠፋውባቸው የጠፋሁት እኮ ተቆጥቼ እነሱንም በቃ ማለት ምን ናፍቀው ነው እግዚአብሔርን በጣም ነው ናፈቁ እንዲሰሙ ይፈልጋሉ ላወራቸው ይፈልጋሉ በቃ እኔም በጣም ነው ናፈቁኝ እና ይሄው መጣሁላችሁ አስተካክለዋለሁ አንተ ጥዩዋለሁ ማለት ነው እኔ ለምን ትልልቅ ሰዎችን ይዘ እኔ አልቻልኩኝም የተቻለኝን አድርጌያለሁ አንተ ግን ነገሮችን አስተካክለ ትልልቅ ሰዎችን ሽማግሌዎችን ይዘ ነገሮችን አስተካክለ ለአንድ ጊዜ በቃ ትንቅንቅ እስከሚዘው ድረስ ነው እንትናል መቼም ቪዲዮ ውስጥ አልገባ ትንቅንቅ እስከሚሆን ድረስ ተጣልተን ነው የመጣው በቃ ተጨቃጭ
አሁን አንቺ እግዚአብሔር አምላክ ያክሽ ወደ ማስታረቅ ጋሽዬ ናልኝ። እነሱ አሁን በቅቷቸዋል። እነሱ አሁን በስለዋል። እመጣለሁ፣ አስተካክለዋለሁ ነገሩ። ሽማግሌ አልፈልግም። ሽማግሌ እኔ ነኝ ነገሩ ብቋቸው። ከኔ የሚያልፍ ነገር የለም። ማንኛውም ነገር ከኔ የሚያልፍ ነገር አይ ከዚህ በፊት አልሰማ ስላሉህ ብዬ እኮ ነው። ከሁለት ሶስት ይሻላል። እሱ ትክክለኛ ነሽ። ሽማግሌ ባለው ጨማምርበታለሁ። እናስተካክለዋለን። አስተካክለዋለን ከእግዚአብሔር ጋር እንዲሁ ሆኖ አይቀርም። እግዚአብሔር ፈቃድ ቢሆን ባልና ሚስት መካከል ልጅ ትልቅ ነው፣ ሽማግሌ ነው። አብርሽ ነው ሩታ ላይ አሁንም እስከ መጨረሻ ማወራው ነገር ነው። ችግር ይሄ ልጅ ልግረፋው ልጣላው አስቀይሜው በቃ ይሄን ከመታው ደግሞ እኔ ምን ታረጋለህ? ቆርጣጥለው ልጅ ነው። እኔ ከመታው ኃይለኛ ነኝ። እኔ ከመታው ኃይለኛ ነው። እግዚአብሔርን በጣም ከመታው በጣም ኃይለኛ ነኝ። ይቀየኛል። ግን ብትመታቸው ይመለሳሉ። የዛሬ ልጅ አይመለስም። በኃይልም ብለው በፍቅርም ብለው እንትና ስለዛ በቃ እኔ ካንተን ጋር ምንም ነገር የለኝም። ይሄንን ነው አሁን ይሰጣል ጨምርበትና አስተካክሏል የሚል ዓላማ አለኝ። አንቺን ባትመጪ ያንቺ ደግሞ መምጣት አንድ መተንፈስ ሆነልኝ። ያርግልን እንግዲህ ያርግልን። ነገሮች ተስተካክለው ወደ አንድ መስመር እንዲመጡ እነሱም እንደተጨነቁ ይገባኛል። ተመልካቾቹ እሱን የሚወዱ እሱን የሚያዩ እንዴት እንደኔ በጣም ውስጣቸው እንደምቆሰለ ይገባኛል። በጣም እነሱ ስለምንድን የማታስታርቃቸው ለምንድን የሚያዩት? እሱ ተመልካቾቹ ሳነብ ለምን አታስታርቅ ጋሺ፣ ለምን አትገባ ጋሺ? በቃ ራስ አልገዛም ማለት ነው። በቃ ነገር ራስ መግዛት ማለት እኮ ትዳር ማለት አንድ ተቋም እንደማለት ነው። ተቋም በቃ አይምሮ ካልቻለ በዚህ ተቋም ላይ መግባት ትክክል አስቦ ካላመነበት አስቦ ምን ብሎ መግባት ነው ያለበት። ተመለስ ከሆነ ተመለስ የምትልኝ ከሆነ እኔ በነገው ዕለት እኔ ያስተካክለዋል። እዛው ከሆነስ አሁን መሄድ ነገር የለም። አሁን ማለት ይሄንን ነው እኔ የምፈልገው። ልጄ አንቺ መምጣትሽ ጥሩ ነው፣ መጠየቅሽም ጥሩ ነው። ከአንቺም በፊት ይሄ ልጅ ዩቲዩበር ነው ጠይቆኛል አልኩሽ እኮ እገርፋለሁ ብዬዋለሁ ባለፈው የዛሬ እንትን አይሉም እባክህ። ብትገርፋቸውም በምክርም በምንም አይመለሱ። ዋናው እሱ ነው። ከምን እኔም በቃ ብዙ ጊዜ ጋሼን አምጫቸው እንዲበያቸው እንዲያውሪያቸው እያሉኝ ስለነበረ ለዛ ነው ለአንድ ያወራው። በዚህ መድኃኔዓለም እሱ ያሳካልን። እንዳያችሁት ቤተሰብ ሰምታችኋል። ጋሼዬ ያለው ነገር ተስፋ እናደርጋለን ነገሮች ተስተካክለው እንደምናይ። እኛም በቃ ሁሌ እንደናፈቀን ነው ያለነው። መድኃኔዓለም ያስተካክለው እና ይሄን ይመስላል እንግዲህ የዛሬ ቆይታችን።